ምሩላቸው የተለያየ ምግብ እንዲጀምሩላቸው መክራቸዋለን። ከስንት ባለው ድምጽ ውስጥ የሚገኘው ነው 5 አመት በታይ በብዛት ያለው ከ5 በታች ነው። ለምን አንድ እኔ መስለኛል ምግብን ከ6 ወር በኋላ ስለማያስጀምሯቸው ያመሰለኛ ችግሩ ያባባሰው የሚመጣው በዛ ሰዓት ስለማያስጀምሯቸው ከዛ በኋላ ጀምሩ ሲሏቸው እነዚህ ልጆች የሚያውቁት ወይንም ወተት በጡጦ ነው የሚሰጧቸው ያንን ነው የሚለምዱት። ስለዚህ ያኛውን እሺ አይሏቸው እነሱ አሁን የሚያስቡት እንትን ብቻ ነው ይሄ አጃውን ባጥሚት አጃ ለልጆቹ ጥሩ ምግብ ነው የሚሉት። ግን እኛ ደግሞ 17 አይነት ነው እንደዛ አጃ አጥሚላት ባላጠጣ ካሉ 17 አይነት ምግብ ነው። በተጨማሪ ደግሞ ካሮት ድንች የቻሉትን ምንሽ ቤት ውስጥ ያለው የቻሉትን ያህል ከዶሮ መቼስ ሳይጠፋም ብዬ የጥቁር ጎመን ሁላቸዋለሁ ካሮት ድንች ጥቁር ጎመን ከአትክልት ውስጥ ከፍራፍሬ ውስጥ ደግሞ ማንጎ ሙዝ መክራቸዋለሁ የሚችሉትን። ተመልካቾች ባልደረባችን ሜሮን በላይ ያሰናዳችውን አጠር ያለ መሰናዶ ተከታትለን ተመልሰናል። አሁን መስመር ላይ ጥያቄ ስላሉ እንቀበላለን። ሄሎ አቤት። ሄሎ ተናስተልን እንዴስትልን እስኪ ራስዎን አስተዋውቀው ወደ ጥያቄው እና ልጅቷ ማለት ነው በቃ እንገር ምናምን ስትሰባ አልወጣም። ልክ ጡቱ ሲፈነዳ ጡቱን መጥባት ሲጀምር መውጣት ጀመረ ያስተውካታል። በቃ አሁን 5 ወሯ ገብቷል። 4 ወር ጨርሳ 5 ወሯ ነው እስካሁን ድረስ ይወጣል ስጣባ ማለት ነው። ሌላ ምግብ አልጀመረች ጡቴን ብቻ ነው። እና ለአንድ ቀን ማለት ነው ጡቴን አሞኝ እንደዚህ ደብረ ብርሃን ሄጄ ልታከም ለአንድ ቀን ጡጦ ሰጠዋት። ለአንድ ቀን ሰጥቻት ያጡጦ ሌላ ምግብ ነው እናን የጀመርኩት ለአንድ ቀን ማለት ነው ሰድጅ አስተምድ ቢ የዛን ጊዜ ግን ያ ምግብ ሲወስድ አልወጣም። እና ከማንኛው ነው ችግሩ? ምናልባት ተጨማሪ ጥያቄ የሚነሳ ይኖራል ዶክተር? እሺ ጥሩ። በዚህ ምክንያት የተከሰተ ሌላ ችግር ካለ ምናልባት የክብደት መቀነስ ወይ ያለ መጨመር እንዲህ ካለ የሚነሳ ከሆነ ብዬ ነው ይሄን ያነሳው። ከሌለ እናሰናብታችሁና ምላሽ ይሰጥበት። እናመሰግናለን ስለጠየቁን ስለደወሉልን። ምላሽ ይከታተሉ። የ5 ወር ህፃን ስለ 5 ወር ህፃን ልጃቸው ነው ጥያቄ ያነሱልን። ስለዚህ እሳቸውን እኔ መልካም አሁን ብዙ ጊዜ ቅርሻትና ትውከት መለየት ይኖርበታል። መጀመሪያ ዝም ብሎ ፍልክ ብሎ የሚወጣ አለ፣ ትውከት ደንበኛ ትውከት አለ። ያንድ የናጡት ትልቁ ጥሩ ነገሩ ልክ እንደሌላ ምግብ አለርጂ ምናምን ብለን የሚያሳስበን ነገር ብዙ የለም፣ ኦልሞስት የለም ማለት እንችላለን። አሁን ለምሳሌ ሌላ ወተት ወስዳ ወደ እናትየው አጡት ወጣታ ወደ ወተት ስትመጣ ሌላ ወተቱ ቢያስታውካት አለርጂ ሌላ ነገር ልናስብ እንችላለን። እና 4 ወር 5 ወር እሷ እንዳለችው ብዙ እንትን የለውም። እና እንትን መጠየቅ ነበረብን ምናልባት የመጀመሪያ እናት ናት የሚለው ነገር አንዳንድ የመጀመሪያ እናቶች ሲሆኑ እሱን መለየት ነገር ይቸግራል። ሁለተኛ ነገር ደግሞ ሌላ በዚህ እድሜ አሁን ለሚጀት ከወለዱ ጊዜ ጀምሮ በጠቡ ቁጥር የሚወጣ ከሆነ አንዳንዴ ምንድነው ከጨጓራ ጋር መተላለፊያው ከቧንቧዎቹ ጋር መጥበብ ነገር ይኖራል። ስለዚህ እነሱ ከሆኑ ባለሙያ ጋር ሄዶ ማየት ያስፈልጋል። አዘርዋይስ የናጡት ቅርሻትና ትውከት የሚለው መለየት ነው። የናጡት አለርጂ የሚል ነገር ብዙ ነገር አያሳስብም። ግን ያቺ መጥበብ የምትለው ነገር ማታስከደን ሌላ ወተት ስትጠባች ልጅ አልወጣም የሚለው ያው ገብቷል የሚለውን ነገር ያስከዳልና ብዙ ጊዜ እናት ጡቶች በጣም ብዙ ይሆንና ሙሉ ይሆንና ልጁ ብዙ ይጠጣል፣ የተወሰነውን የመውጣት ነገር ነው የሚመስለው። መልካም ለባት እዚህ ላይ የሚጨመር ካለ ወዝራውና ምንድነው እኔ መጨመር የፈለኩት
የጡቱ መጀመሪያ አልፈነዳም የሚል ነገር ነበራት አልፈነዳም ዘግይቶ ነው እንትን ያለው ምናምን ቅድም ስገልጽ ነበር በተወለደ በአንድ ሰዓት ጊዜ ውስጥ ጡት ማጥባት መጀመር ጥቅሙ ይሄ ነው ጡቱ በቶሎ ከሌላዋ እናት ዘግይታ ከምታጠባዋ እናት በተሻለ ወተት ለመያዝ ይረዳታል ቶሎም እንዲፈነዳ ያግዘዋል ከዛም ውጪ ደግሞ እንገሩን እንዲያገኝ ህፃን ይረዳታል ከዛ ባሻገር ሌላ ዶክተር ባለው ላይ የሚጨምረው ነገር ምንድነው አንድ ህፃን ሲጠባ ያጠባብ ሁኔታችን እንዴት ነው አያያዛችን እንዴት ነው ምናጠባው ጡቱን እንዴት ነው ለምሳሌ የጡት ወተት አይተን ከሆነ ብዙ እናቶች ሲያጠቡ እንደውም ያያሉ የመጀመሪያ ጡታቸውን ጨመቅ አድርገው የሚወጣውን ፈሳሽ ያዩታል ያኔ በመናይበት ጊዜ ቀጠን ያለ መልክ ያለው ነጭ ነው የሚወጣው ያ ማለት የህፃኑን የውሃ ፍላጎት የውሃ ጥም የሚያረካለት ሲሆን ያንን ከሳበ በኋላ ትንሽ ቆይተው ደግሞ ቢያዩት የሚወጣ ከመጀመሪያው ወፈር ያለ ደመቅ ያለ ነጭ ቀለም ያለው ወተት ነው የሚወጣው ያ ደግሞ የምግብ ፍላጎታቸውን የሚያረካ ካላቸው ብዙ የሆነ የምግብ አይነቶችን ያዘ ነው የሚሆነው አሁን ዶክተር እንዳለው ብዙ ያብዛኞቹ እናቶች የሁሉም እናት ማለት እንችላለን በተፈጥሮ ጥሩ አጥቢ ከሆኑ በደንብ በአግባቡ የሚያጠቡ እናቶች ከሆኑ ቶሎ ይይዛል ያንዳንዱ ደግሞ በተፈጥሮ የበለጠ ብዙ ይሆናል በዚህ ጊዜ የመጀመሪያ ውሃ መልክ ያለው ፈሳሽ ብዙ የጡት ወተት ብዙ ከሆነ ትንሽ ጨመቅ አርጎሱን መቀነስ ይቻላል ከዛ አንዱን ጡቱን ነው በደንብ ጠብቶ መጨረስ ያለበት ያ ህፃን የውሃ ጥሙንም የምግብ ፍላጎቱንም የሚያረካለትን ስለዚህ እናት ምናልባት አሁን መጠየቅ የነበረብን ጥያቄ ይሄኛውን ጡቱን ገና ቀመስ አድርጎ የውሃን ጫፍ ላይ ያለችዋን ውሃ በብዛት ያዘችዋን ጠብቶ ያንን የምግብ ፍላጎቱን ሳያረካ መልሰን ወደዚህኛው ጡት ምናመጣው ከሆነ አሁን ከዚህ ጋር ውሃ ነው የሚጠባው ከዚህና ከዚህ ውሃና ውሃ ይወስድና የምግብ ፍላጎቱ አይረካ ማናስገሳው ከሆነ በወሰደው በውሃ መጠን ሆዱ ይሞላል ተጠቃሚ ማይሆንም ህፃኑ ስለዚህ አያያዛችን እንዴት ነው ምን ይዘው የልጁ በትክክል የጡቱን ጫፍ ጎርሷል ወይ በደንብ እየሳበ ነው ወይ አተነፋፈሱስ ልክ ነው ወይ አገጩና እናትየው የጡት ተገናኝቷል ወይ አያያዛችንን በትክክል ማጤን ይኖርብናል በደንብ አንዱን ጡት ጠብቶ ከጨረሰ ከጠገበ ይገፋዋል ካልሆነ በቂም ካልሆነ ሲያልቀበትም ሊገፋው ሊነጫነጭ ይችላል በዛን ጊዜ ወደ ሌላው ጡትን ቀይርና ሙሉ በሙሉ ፍላጎቱ ረክቷል ብለን በመንልበት ጊዜ ቀና አድርጎ ማስገሳት ይኖርብናል ማለት ነው በመጥባቱ ሂደት ውስጥ አብሮ የሚገባ አየር አለ ያ አየር በማስገሳት ካልወጣ እንደተባለው አሁን ዶክተር እንደገለጸው ይፍልቅ ብሎ የሚወጣው ነገር ይከሰታል እናቶች ይደናገጣሉ ማስመለስ ነው ፍልቅ ማለት ነው የትኛው ነው የሚለውንም ላይለዩት ይችላሉ ስለዚህ በአግባቡ ከተጠባ እናጡት ምንም ምትክም አማራጭም የሌለው ምግብ ነው ለህፃናት መልካም የምግብ እጥረቱ ሲከሰት በተለይ በህፃናቱ ላይ ከ5 አመት በታች የሆኑ ህፃናት ላይ የተለያዩ የጤና ችግሮችን ሊያስከስት እንደሚችል ይገመታል ወይም ይታወቃል ምን አይነት የጤና ችግሮች ናቸው ሊሆኑ የሚችሉት በእርግጥም እንደ ምግብ አይነቱ እጥረት የሚለያዩ ባህሪዎች ቢኖሩም በአጠቃላይ ግን እንደ አጠቃላይ የምግብ እጥረት ሲኖር ሊታዩ የሚችሉ በህፃናት ላይ ምን አይነት ችግሮች ናቸው ማለት ይቻላል ዶክተር መልካም ቅድም አንድ አጋጣሚ ሆኖ እንትኑም ላይ እንዳየነው ብዙዎቹ ልጆች ቅድም ለመግለጽ እንደሞከርኩት ይሄ በተለይ ኢንፌክሽን እና የምግብ እጥረት በጣም ተጓዳኝ ናቸው ምግብ በተለይ ገንቢ የምንላቸው ምግቦች ለሰውነት የመከላከል አቅም ወይም ደግሞ ኢሚኒቲ የምንለው ኢሚኒ ሲስተም ለምንለው ትልቅ አስተዋጽኦ ነው ያለው ስለዚህ የምግብ እጥረት ካላቸው እነኛ ልጆች ይሄ የመከላከል አቅማቸው በጣም አናሳ ነው የሚሆነው ብዙዎቹ ሀገሮች ላይ ይሄ የምግብ እጥረት ከ5 አመት በታች ላሉ ከ50 እስከ 60 በመቶ ሞቶች አስተዋጽኦ ያደርጋሉ ከ5 አመት ከ50 እስከ 60 የኛ ሀገር ደረጃ 51 በመቶ 50 በመቶ ይባላል ስለዚህ ከ50 እስከ 60 በመቶ ወይ ቀጥታ ወይ በተዘዋዋሪ ይኖራል ወይ ትልቁ እንትናቸው ኢንፌክሽን ነው በተለያየ ቦታ ላይ ያሉ የሰውነት ኢንፌክሽን ናቸው ቅድም አሁን አንድ አባት ሲገልጹት እንደነበሩት ሳምባ አንዱ የሳምባ ኢንፌክሽኖች ናቸው ቅድም ሌሎችም ሲገልጹ የሌሎች ሰውነቶች ኢንፌክሽን የደም ኢንፌክሽን ደም ኢንፌክሽን ሊሆን ይችላል ተቅማጥ እና ትውከት ሊሆን ይችላል
ሌሎችም የተለያዩ አይነት ኢንፌክሽኖች ያጋልጣል ዋናው ነገር ሁለተኛ ቅድም እንዳልነው በተለይ ትልልቆቹ ማክሮ የምንላቸው ብቻቸውን አይመጡም ይሄ የንጥረ ነገርና የቫይታሚን እጥረትም አብሮ ይመጣል ስለዚህ የደም ማነስ ይኖራቸዋል ልጆች በደም ማነስ ሊጎዱ ይችላሉ ቅድም የተነሳው ቫይታሚን ኤ እጥረት የምንለው አለ ቫይታሚን ኤ በከፍተኛ ደረጃ እንትን ላይ ያደርግ ይችላል ግን ከዛ በተጨማሪ ደግሞ ልጆች እንደሌሎች ልጆች የምግብ እጥረት ያላቸው ልጆች እኩል አይማሩም ስለዚህ እድገት ትምህርታቸው አናሳ ይሆናል ስለዚህ የምግብ እጥረትን በተለይ የሚሊኒየም ዴቨሎፕመንት ጎል የምንላቸው ነገሮች ላይ ከብዙዎቹ ጋር ይያያዛል ግን በተለይ ከፍተኛ ምግብ እጥረት ያላቸው ልጆች አሁን ያልናቸው ትልልቆቹ መንስኤዎችና የሞትና የስቃይ ወይም ደግሞ የህመም ዋነኛው አስተዋጽኦ በተለይ በእኛ ሀገር አካባቢ ባሉ ነገሮች ላይ አስተዋጽኦ ያደርጋል መልካም ምናልባት እዚህ ላይ ወይዘሮ አብነት የሚጨምሩት ነገር ካለ ሊታዩ የሚችሉት ችግሮች በጤናቸው ላይ ሊሆን ይችላል ቀደም ሲል እንደተባለው የደም ማነስ አንዱ መገለጫ ሊሆን ይችላል ሌሎች አይነት ችግሮችም ካሉ በደንብ በእናያቸው ጥሩ ነው ብያምናለሁ መልካም በዋናነት ያው ከተጠቀሱት በተጨማሪም ግን በዋናነት ያለው የምግብ እጥረት የሚያስከትለው ችግር የመቀንጨር ችግር የምንለው አለ ወይንም በእንግሊዘኛው ስታንቲንግ እንለዋለን እሱ ችግር ያስከትላል ያ ማለት አንድ ህፃን ከእድሜው ጋር ሲነጻጸር ሊኖረው የሚገባውን ያህል ቁመት አይኖረው በጣም አጭር ህፃን ይሆናል ማለት ነው ይሄን ህፃን ምናልባት እንደ ሴት አድርገን ብንወስደው ይሄ በምግብ እጥረት የተጎዳ ህፃን ያው እስከ 5 አመት ጊዜ ድረስ ትምህርት ቤትን በሚገባበት ጊዜ ዶክተር እንደገለጸው በትምህርት አቀባበሉም አናሳ ይሆናል እንደሌሎቹ የመፍጠር ችሎታም አይኖረውም ደካማ ይሆናል ፈጣንና ተሳታፊ አካሉም አእምሮም የጎለበተ ስለማይሆን ጥሩ ተሳታፊ ተማሪ አይሆንም በትምህርቱ ይደክማል ከዛም ያደገችን በመትመጣ ጊዜ እድሜዋም ሲደርስ ነፍሰ ጡር በመትሆንበት ጊዜ ለቀጣይ ለምትወልደው ልጅም ይሄ ችግር ተያያዥ ሆኖ ይቀጥላል ቅድም ያልነው ሰንሰለቱ እንደዚህ ነው የሚቀጥለው ማለት ነው አንዲት በምግብ እጥረት የተጎዳች አንድ ህፃን ያደገች በመትመጣ ጊዜ በጣም ግዝፍ ያለ ነው ችግሩ ምክንያቱም አሁን ወደ ሀገር ብንወስደው ያቺ ህፃን አምራች አትሆንም የተማረች አትሆንም ትምህርት አቀባበሏ ዝቅተኛ ነው ከትምህርት ቤት የማቋረጥ ነገር ይኖራል ተደጋጋሚ በመትደግምበት ጊዜ ከትምህርት ቤት የመውጣት ይኖራል በተለያዩ ኢንፌክሽኖች ዶክተር እንደገለጸው መጠቃት ይኖራል ህክምና ቦታ ብዙ ወጪዎችን ማውጣት ይኖራል እንደዚህ ያለም ሲቀጥል እናት በመትሆንበት ጊዜ አካሏ የዳበረ ስለማይሆን የምትጸንሰው ጽንስም እንደሌሎቹ ጤነኛ ሆነው እንዳደጉ እናቶች ወይንም የምግብ እጥረት እንደሌለባቸው እናቶች ጤናማና የተሟላ እድገት ያለው ልጅ አይሆንም በመትወልድበትም ጊዜ ክብደቱ ከስታንዳርድ በታች የምንለው ወይንም ክብደቱ በጣም ያነሰ ህፃን ትወልዳለች አሁንም አመለካከቱም እድገቱ የሷ ጋር ያለው ያመለካከቷ የግንዛቤዋ ምን አይተያዘ ከዛ ጋር የመጣባት ብዙ ችግሮች ስላሉ ምናልባት ተከታተላ ልጇንም የማጥባት ልጇንም የመከታተል ያም ነገር ማይሆን ከሆነ ያችም ህፃን ከሷ የተወለደችም ህፃን ወይ ያ ህፃን እንዲሁ የተዛባ አስተዳደግ ይኖራል ሰንሰለቱ እንደዚህ ነው የሚቀጥለውና የዚህ የአጭርነት ወይንም አቀንጭራነት የምንለው ችግር በከፍተኛ ሁኔታ የሚታይ ነው ምናልባት በሀገራችን አንዳንድ ቁጥሮች አሉ ከጥያቄ በኋላ በእናነሳቸው ጥሩ ነው ብያምናለሁ ይሄ ምን ያህል ችግሩ ምን አይነት ስፋት እንዳለውና ምን ቢደረግ ደግሞ ሊሻሻል እንደሚችል አሁንም እየተሻሻለ ያሉት ነገሮችም ስላሉ እነሱ እናነሳቸዋለን ሄሎ ተነስተልን ራሄል ባላለው ካጣዬ ነው እሺ ራሄል ልጄ አሁን 8 ወሩ ነው እና 6 ወር ድረስ ጡት ጫባ ነበር መጀመሪያ ሲወለድ ካለ ጊዜው ነበር የተወለደው በደም ግፊት ምክንያት በ8 ወሩ ነው የተወለደው እና 2 ኪሎ ነው ሲወለድ ከ6 ወሩ በኋላ ግን ተጨማሪ ምግብና የላም ወተት ሰጠው ነበር ከዛ ጡቴን ፈቃደኛ አይደለም ለመጥባት ጡቴን ትንስልለት ወደ አፉ ሲያስገባ ያለቅሳል እና ያ ነው ችግሩ እንዴት ነው ማጥዋት የምችለው 2 ወር ያክል ሆነ ማጥዋት ካቆምኩ በጣም ያለቅሳል ወዳፉ እንትንስ
ክብደቱ ወደ 8 ኪሎ አካባቢ ነው አሁን ያለው። ያ ለማጥባት ስለሚያስጨንቀኝ ነው። እሺ እና መሀል ላይ አቋርጠው ነበር እንዴ? አላቋረጥኩኝ። እስከ 6 ወር ይጠባ ነበር። እስከ 6 ወር ይጠባ ነበር። እስከ 6 ወር ምንም አልተጀመረለትም ነበር? ተጨማሪ አብሮ ሌላ ወተት አልተጀመረም። ውሃ አልፎ አልፎ ውሃ ነው ሰጠኝ ነበር። እሺ እናመሰግናለን ራሄል። ምላሽ ይሰጥበታል። ያነሱልን ኪሎ አለ፣ የእድሜውን መጠን ነግረውናል። ስለዚህ ቀደም ሲል ወይዘሮ አብነትም ሲገልጹልን ነበር በዚህ እድሜ ወይም ከሚፈለገው ክብደት በታች ናቸው ሲባል የሚፈለግ ክብደት አለ ማለት ነው በሆነ እድሜ ላይ። እሱንም አብረው አያይዘው እንዲነግሩን ፈልጌ ነው ይሄንን ያነሳሁት። መልካም። ያው ቅድም አንዱ ያነሳቸው አብነት ያነሳቸው እንትን አለ የምግብ እጥረት ምን ለካባቸው አንዱ አቀንጭራ በእንግሊዝኛ አማርኛዎች መቼስ እርግጠኛ መቀንጨር ስታንቲንግ የምንለው ቁመታቸው ለእድሜያቸው ሲያንስ ነው። አንደርዌት የምንለው ክብደታቸው ለእድሜያቸው ሲያንስ ነው። ዌስቲንግ የምንለው ደግሞ አለ ክብደታቸው ለቁመታቸው ስናየው ነው። ይሄ ቁጥር የለም ለዚህ ወር ለዚህን ያህል ሳይሆን የተለያዩ ልጆች ከግምት ውስጥ አስገብቶ ምናልባት ለእናቶች አሁን የድገት ክትትል ሲሄዱ ለክትባት ሲሄዱ የሚያዩት አንድ ቢጫ ካርድ አለች። እሷ ጋር የልጁ እድሜ አለ፣ የልጁ ክብደት አለ። እድሜው ጋር ይኬድና ከክብደቱ ጋር ይያያዛል። የሆኑ ከእንትኖች አሉ መስመሮች አሉ። ስለዚህ እዛ ጋር የትጋ ነው ሁለቱ ነገሮች የሚገጥሙት እንልና ይሄ ለእድሜው ያነሰ ነው የእድሜው ያላነሰ ነው እንላለን። ግን ዝም ብሎ በግምት ምን ወስዳቸው አሉ። ለምሳሌ አንድ ልጅ የተወለደበት ክብደት በ6 ወሩ አካባቢ ያጥፋዋል እንላለን። ለምሳሌ 3 ኪሎ ተኩል ቢሆን አንድ ልጅ ሲወለድ በ6 ወሩ ወደ 7 ኪሎ ይመጣል ብለን እናስባለን። አመት ሲሞላው በ3 ይታጠፋል 10 ኪሎ ይሆናል ብለን እናስባለን። ስለዚህ ወደዚህ እናት ስንመጣ 8 ኪሎ ለ8 ወር ጥሩ ነው። በተለይ እንደተባለው ጊዜው ሳይደርስ ነው የተወለደው። 2 ኪሎ ነው። ብዙ ጊዜ ያካክሱታል ከፍ እያለ ሲሄድ ያካክሱታልና ምናልባት የጡቱ እምቢ ማለት ቅድም አብነት ስታነሳው ነበር። ጡቱን ከጠገበ በኋላ ብንሰጣቸው ብዙ ጊዜ ሊገፉብን ይችላሉ እንጂ 6 ወር ድረስ የለመደው ጡት ነው የእናት ጡት ብዙ ጊዜ የጠገበ ልጅ። ሁለተኛው ነገር ምናልባት ጡቱ እየደረቀበት ከሆነ አሁን አቁሜ ልጀምር ቢባል ብዙ ጊዜ ማንም ቢጀምር ድጋሚ ጡቱ ይመጣል። ግን እንዳው ደርቆ ምንም ማያገኝበት ከሆነ ሊገፋው ይችላል። ግን ጡቱ ልጁ በጠባው ቁጥር ብቻ ነው የሚመጣው። መጥባት ሲቆም ይቆማልና በምንም መልኩ የለመደ ልጅ ወደ ኋላ አይሄድም። ምናልባት ቀድመው ሌላ ነገር ሰጥተውት ወደ ጡቱ የሚኬድ ከሆነ ትልቁ ችግር እሱ ሊሆን ይችላል። ካለኔ ጊዜ ቀደም ሲል እንደተነሳ መጀመሪያ ጡቱን በሚገባ መመገብ ከዛ በኋላ ተጨማሪውን ምግብ መስጠት እንደሚገባ ነው እንግዲህ ወይዘሮ አብነትም ሲገልጹ ነው የነበረው። እንደተባለው ወደ ሌሎች ነጥቦች ከመሄዳችን በፊት ለተመልካቾች የጽሁፍ መልእክት እናድርስና ተመልሰን ሌሎች ነጥቦችን የምናነሳ ይሆናል። ተመልካቾች ጤናው ቤቶ ፕሮግራማችን እንደቀጠለ ነው። አብራችሁን ሁኑ እንላለን። መልካም ጊዜ።
ተመልካቾች ከጽሁፍ መልእክታችን ተመልሰን ተገናኝተናል። ጤናው ቤቱ ፕሮግራማችን እንደቀጠለ ነው። የስልክ መስመራችን ላይ ተሳታፊ አሉን። ሄሎ ሄሎ ጤና ይስጥልኝ። ጤናው ቤቱ ነው? አዎ ነው። በቃ ዶክተርን አንድ ጥያቄ ለመጠየቅ ነው። እሺ ያናግሯቸው። እሺ ልጄ ትንሽ ድምጾ ራቅ ብሏል። ልጄ 2 አመት ሆኗታል እና ያው ምግብ ትጠቀማለች። አሁን ደግሞ በቃ ወተት እያጠባች ስለሆነ ምን ተጽዕኖ አለው ብዬ ነው። ወተት ማለት ጡት እያጠባች ነው። 2 አመት አልፏታል ግን አሁንም እየጠባች ነው። ኦኬ እና ምን ተጽዕኖ እንዳለው ለመጠየቅ ነው። እሺ እናመሰግናለን። ጥያቄው በሚገባ ተደምጧል፣ ምላሽ ይሰጥበታል። ይከታተሉ። ቅድም በትንሹ አንስተናል። ጋይዱ ወይም መመሪያው የሚለው እስከ 6 ወር ምንም ሳይጨመር ከ6 ወር እስከ 2 አመት ወይም በላይ ይላል። ስለዚህ እስከ 2 አመት በጣም የሚደገፍ ነው። ከ2 አመት በኋላ ግን ብዙ ጥቅምም የለውም። እናቶች በተለያየ ምክንያት ቢፈልጉት ችግር የለውም። ግን ከ2 አመት በኋላ ያለው የናጡት እንትኑ መጠኑም እየቀነሰ ይሄዳል። አንደኛ ነገር፣ ሁለተኛ ነገር ይዘቱን በመናይበት ጊዜ ከ2 አመት በኋላ በጣም እንትን የሚባል አይደለም። ስለዚህ ተጨማሪ ምግብ በቂ ካለና በተጨማሪ ምግብ በደንብ የሚሄዱ ከሆነ ከ2 አመት በኋላ ጡት ማቋረጥ ችግር የለውም። ማጥባት የሚፈልጉ እናቶችም ችግር የለውም። ስለዚህ ከ2 አመት በኋላ ያለው በምርጫ የሚደረግ ነገር። በጣም ጥሩ። በ800 ያጭር የጽሁፍ መልእክት መቀበያ መስመራችን ላይ የደረሱን ጥያቄዎች አሉ። አንድ ሁለቱን እናቀርባቸዋለን። የ4 አመት ልጅ አለኝ። ምግብ ፍላጎት የለውም። ስጋ፣ እንቁላልና ወተት እንዳልሰጠው ሰዎች የበለጠ ይታመማል ይሉኛል። ምን በመገቡ ይሻለኛል የሚል ጥያቄ ቀርቦልናል። ይሄንን እንየው። ምናልባት ቅድሚያውን ለወይዘሮ አብነት ልስጥ ነው። መልካም እሺ። ቅድም ያው ስናብራራ ነበር የመጀመሪያዎቹ 1000 ቀናት ትኩረት ሰጥተን ብናያቸው የምግብ እጥረት ችግርን መከላከል እንችላለን ወይንም ቅድም ያልነውን ሰንሰለት ማቋረጥ እንችላለን ብለናል። ያው 1000 ቀናት የምንለው ልጁ እስከ 2 አመት እድሜው ድረስ ማለት ነው። ከ2 አመት በኋላ ያሉ ህፃናቶች እንደማንኛውም የቤተሰብ አባል ቤተሰብ ውስጥ ቤት ያፈራውን ነገር አብረው መመገብ ይችላሉ። ያንን ስንል ግን ምናልባት የቅባት ይዘታቸው ከፍተኛ የሆነ ወይንም ለህፃን የሚከብዱ አይነት አዘገጃጀት ያላቸው ቅመም እንደዚህ አይነት ነገሮች ያላቸውን ምግቦች ላይ ጥንቃቄ አድርገን ከዛ ውጪ ቤት ውስጥ ያለውን የቤተሰብ ምግብ መመገብ ይችላሉ ከ2 አመት በላይ ያሉ ልጆች። ስለዚህ የግድ እንቁላል፣ ወተት፣ ስጋ ምንላቸውን ብቻ ሳይሆን ቤት ያፈራውን አትክልትም፣ ፍራፍሬም ከጥራጥሬና ከእህል ዘሮችም የምናገኛቸውን ነገሮች ለምሳሌ እንጀራ በወጥ ትላልቅ ሰዎች ሲበሉ ከእንጀራውም እናገኘው ጥቅም ይኖራል። ከማባያዎቹ አትክልት የተሰራ ከሆነ ጎመን፣ ድንች፣ ካሮት የሚኖረው ከሆነ ወይንም ሽሮ የሚሰራ ከሆነ ሽሮ ከአተር ከሽምብራ ነው የሚዘጋጀው። ከነዛ ከሁሉም የተጠራቀመ ጥቅም ስለሚያገኝ ያ ህፃን ልጅ እንደማንኛውም የቤተሰብ አባል አብሮ ከቤተሰቡ ጋር መመገብ ይችላል። የምግብ ፍላጎት ላይኖር ይችላል ህፃናቶች ላይ። ቅድም መጀመሪያ ላይ አብራርቻለሁ። ህፃናቶች እንዳዋቂ አይደሉም። የምግብ ፍላጎታቸው ወይንም አሁን እርቦኛል፣ አሁን ልብላ፣ አሁን ምግብ አሰኝቶኛል ብለው እንዳዋቂ ቁርሴን፣ ምሳዬን፣ ራቴን ብለው የሚበሉበት እድሜ ላይ አይደለም ያሉት። ስለዚህ ቤተሰብ አሳዳጊ ወይንም ወላጅ ቤት ውስጥ ህፃናቶችን የሚንከባከብ ሰው ትግስት አድርጎ ሰዓታቸውን ጠብቆ በመሃል መክሰስ ቁርስ ሰዓትና ምሳ ሰዓት እስኪደርስ ያለውን ከምሳ ሰዓት እስከ ራት ሰዓት ድረስ ያለውን የተቻለውን ቤት ያፈራውን ነገር እያቀያየሩ ልጆችን ያጫወቱ መሞከር ማብላት ያስፈልጋል። ስለዚህ የግድ እንደ ህፃንነታቸው ከ6 ወር ጀምሮ እስከ 2 አመት እድሜያቸው ያለውን አይነት ያመጋገብ ሁኔታ መከተል ግዴታ አይደለም ማለት ነው። ለ4 አመት ልጅ የቤተሰቡን ምግብ አብሮ መመገብ ይችላል። ምናልባት ሌላ ጥያቄ አለ ከዚህ ጋር የሚገናኝ ስለሆነ አብሮ የሚነሳ ከሆነ ይነሳል ብዬ ነው። ህፃናት አትክልት ለምሳሌ እንደ አቮካዶ ያሉ ምግቦችን መመገብ ያለባቸው በስንት አመታቸው ነው ወይም እንዲህ አይነት ምግብ መጀመር ያለባቸው በየትኛው የእድሜ ክልል ውስጥ ሲሆኑ ነው የሚል ጥያቄ ተነስቷል። ይሄም አብሮ የሚመለስ ይመስለኛል።
አብሮ በቀጥ ይቅድም አብነት ጨርሳለች እንደው ትንሽ ነገር ለመጨመር ያህል 6 ወር ከሞላቸው በኋላ ሁሌ አንዳንዴ እንደው ጠቅለል ያለ መልእክት ለመስጠት ስንፈልግ አጥንት ብቻ ተጠንቀቁ ነው የምንላቸው። በቃ ልጆች ከአጥንት ብቻ መጠንቀቅ ነው። ሌላ 6 ወር ከሞላቸው በኋላ ቅድም እንደተባለው ዋናው ነገር ማድረግ ያለብን የልጆቹን ፍላጎት መጠበቅ ነው። የእናት ፍላጎት አይደለም፣ የወላጅ ፍላጎት አይደለም መሆን ያለበት። የልጆቹን ፍላጎት ጊዜያቸው የሚፈልጉት ጊዜ ከሰጠን መልካም ነው። ስለዚህ ፍራፍሬም አትክልትም የሚጀምረው ያው ከ6 ወር ነው። 6 ወር ጀምሮ እስከ 6 ወር በፊት ጡት ብቻ ነው ብለናል። ስለዚህ ከ6 ወር ጀምሮ ግን ሁሉንም አይነት አሁን አንዳንድ ቦታ ላይ ሙዝ አይበላም ይላሉ። ትክክለኛ ያልሆነ እንትን ነው። አቮካዶ በነገራችን ላይ ጥሩ የሆነ ገንቢ እንትን አለው፣ ጥሩ የሆነ ኃይል ሰጪ እንትን አለው፣ በተወሰነ መልኩ ቅባት ሁላ አለው። አቮካዶ በጣም ጥሩ ፍራፍሬ ነው። ስለዚህ ምንም ፍራፍሬዎች ሁለት አማራጭ ነው። አሁን በተለይ አሁን ሰው ሁላ የተያዘው ሩጫ ወደ መልቲ ቫይታሚን የሚባለው ነገር አለ። ምግብም ቢያለኝ የተባለ ወደ መልቲ ቫይታሚን እነኚህ ነገሮች ማአት ቫይታሚን ነው ያላቸው። ስለዚህ ተጨማሪ ሁለት አድቫንቴጅ ነው ያለው። አፒታይትን ይጨምራሉ፣ የምንፈልጋቸውን ቫይታሚኖች አሉ። ቀደም እንትን ላይ ስጋው ምናምን እንቁላል ላይ አይሰጥም ብለዋል ተብሏል። ያለው ጎረቤት ከሆነ ችግር አለ ማለት ነው። ምንም ከ6 ወር በኋላ ማይሰጥ ምግብ አይነት አለ። እንደው ያው አዘገጃጀቱ ላይ መጠንቀቅ ያስፈልጋል። ቀደም ሲል እንዳሉን ማለት ነው ለልጆቹ የሚስማማ መልኩ ለስለስ ባለ እነሱ ሊመገቡት የሚችሉ አይነት መልኩ ማለት ነው። ሌላው የሚነሳ አንድ ነገር አለ። ብዙ ነገር ባንዴ እንዲመገቡ የሚጠብቅ ቤተሰብ ይኖራል ወላጅ ህፃናቱን እና እንደው የልጆቹ ሆድ ትንሽ ነውና በትንሹ ቢለምዱት ይሻላል እንዲህ የሚባል ማለት ምናልባት እዚህም ላይ የምታነሱልን ካለ ብዬ ነው ይሄን ያነሳሁት። ቅድም አንስታለች አብነት ቅድም እንደተባለው ነው የልጆቹ እንትን አንደኛ ትንሽ ነው። አዎ ትንሽ ነው እንደ እድሜያቸው ነው። ቅድም እንደውም በጥሩ ምሳሌ ስትገልጸው ነበር። ሳህን ራሱ የሳህን ሳይዝ ራሱ ከፍ ያለ መሄድ አለበት። የልጆች ፍላጎት እየጨመረ ይሄዳል። እድሜያቸው ሲጨምር ፍላጎታቸው ይጨምራል። ሳይዙንም እንደዛው ነው የሚሆነው። ግን አብሮ መወሰድ ያለበት በተለይ አሁን ብዙ በሆነ ቁጥር ደግሞ መጀመሪያ ላይ እንዳነሳ ነው ሌላኛው ማልኑትሪሽን ውስጥ እንዳንገባ መጠንቀቅ አለብን። ኦቨርዌይቱ ጋር ከመጠን በላይ ክብደት የሚያመጣም እንዳይሆን መጠንቀቅ አለብን። ስለዚህ ይሄ 3 ጊዜ ጠብቆ አይደለም ልጆች መመገብ ያለባቸው። ሚኒመም 5 ጊዜ ከጡት በተጨማሪ ለምሳሌ ከእንትኑ በኋላ ራሱ ከ6 ወር በኋላ ሚኒመም 2 ጊዜ የምንሰጥበት 3 ጊዜ የምንሰጥበት ዋናው ምክንያቱ ይሄ ነውና በትንሹ የራሳቸው የሚፈልጉት ግን እርግጠኛ መሆን ያለብን በተለይ ይሄ ትልልቅ ምግቦች መጠንቀቅ አለብን። ጥሩ አሁንም ጥያቄ እንቀበል። ሄሎ ተነስተልኝ ጥያቄ ለመጠየቅ ነበር። ይቻላል ይጠይቁ። እሺ የ8 ወር ህጻን ልጅ ነበረችኝ እና የአሳ ዘይት አልሰጠናትም። የአሳ ዘይት ጠቀሜታ ምን ያህል ነው? እና ምግብ አትወስድልንም እና ምን ብናደርግ ይሻላል ምግብ እንድትወስድልን? አፒታይቷ በጣም የተዘጋ ነው። ክብደቷ ጥሩ ነው እናት? ክብደቷ ከቀን ወደ ቀን እየቀነሰ ነው ምግብ ስለማትወስድ። ባለፈው ክትባት ሲሄዱ ስንት ነበረች ትዝ ይሎታል? የመጨረሻው ክትባት 5 ነው። 5 ኪሎ። እሺ ጡት እየጠባች ነው? ጡት ብዙም አጠባም ይቀንሳል። የጡት እንትኗ አላቆመችም። ማቆም አላቆመችም፣ ግን እንደ በፊቱ አይደለም የምትጠባው። እሺ እናመሰግናለን። ጥያቄው በሚገባ ስለተደመጠ ምላሽ ይሰጥበታል። ይከታተሉ። እሺ እሳቸውም እንደ የአሳ ዘይቷ ጥሩ ነገር ተነስታለች። የምግብ አፒታይት ያው ብዙዎቹ ተመሳሳይ ጥያቄዎች ስለነበሩ በዛው እንትን የአሳ ዘይቷ ነገር ፀሐይ አለም የአሳ ዘይት ቫይታሚን ዲ የሚባለው ነገር ነው አለው ተብሎ የሚታሰበው። ፀሐይ ግን የፀሐይ አንድ ህፃን ልጅ ከመጀመሪያ ሳምንት ጀምሮ ፀሐይ መሞቅ ከጀመረ በቆዳችን ፀሐይ ሲያርፍ ሰውነታችን በቂ የሆነ ቫይታሚን ዲ ያመርታል። ስለዚህ ከቫይታሚን ዲ እጥረት ጋር የተያያዙ ሁሉንም ችግሮች ይፈታል። ስለዚህ አሳ ዘይት እንደሆነ ጊዜ ላይ የህብረተሰቡ ጭንቅላት ውስጥ የገባ ነገር ነው። ውጭ የአውሮፓ አሜሪካ ስንሄድ በቂ ፀሐይ የሌላቸው የግል ምግቦቻቸው ላይ ቫይታሚን ዲ ይጨምራሉ።
እኛ ግን የሚመከረው 13 ወር ባለ ፀሐይ ምን ብለን ነው ምንፎክረው ስለዚህ እንቺናትም የአሳዛይት ባለመመገባ ፀሐይ እስከሞቀ ምንም የሚቀርበት ነገር የለም ሌሎችም እናቶች እንደው ፀሐይ ማሞቅ እንጂ ያሳዘይት ፍለጋ አንዳንዱ ጭንቅላት በኃይለኛ ብራይት ያረጋል ይላሉ ግን ቫይታሚን ዲ ነው ቫይታሚን ዲ ከፀሐይ ይገኛል እዚህ ጋር በነፃ ፀሐይ እያለ ምንገዛበት ምንም ምክንያት አይኖርም ስለዚህ ይሄ ለጠቅላላው ማህበረሰብ የሚሆን ነገር ነው የምግብ ፍላጎቱ ጉዳይ ግን ቅድም በብዙ መልኩ የገለጽነው ነገር ነው ምግብ መቀያየር ነው በተለይ ግን ክብደት የሚቀንስ ከሆነ ቶሎ ብለው የጤና ድርጅት ሄዶ ክብደቱ ተለክቶ ምክንያቱም የምግብ እጥረት በምንልበት ጊዜ ደረጃዎች አሉ በዛ ደረጃ መሰረት የተለያዩ አይነት የህክምና አይነቶች ናቸው ያሉት ስለዚህ ያንን ማወቅ የሚቻለው ህፃንየው ሄዶ ክብደቱ ተለክቶ ቁመቱ ተለክቶ ለእድሜውና ለጾታው ቼክ ተደርጎ ይሄኛው መካከለኛ የምግብ እጥረት አለው ይሄኛው ከፍተኛ የምግብ እጥረት አለው ይሄኛው ኖርማል ነው የሚለው መወሰን የሚቻለው እነኛ ነገሮች ሲታዩ ብቻ ስለሆነ 5 ኪሎ ከሆነና እንደሚያሳስባቸው ከሆነ ያው ጤና ድርጅት ሄዶ እንትን ማለት ነው ያሳዘይቱ ግን እንዳያሳስባቸው በጣም ጥሩ አሁንም ጥያቄ እንቀበላለን ሄሎ 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 ተመስጠልን አውስተልን እስቲ ሐሳብ ጥያቄውን እንቀበል እሺ ነው ጥያቄ ያለኝ የስምንት ወር ህፃን ልጅ አለኝ በስድስት ወሩ ተጨማሪ ጀመርኩለት መጠን ከተለያዩ እህሎች መጥኜ እሱን ካሮት ምናምን ያረኩኝ ገንፎ አንድ ላይ እየሰራው ሰጠዋለሁ ነገር ግን በየወሩ ኪሎ ሲታይ ብዙም ኪሎ አይጨምርም እና ፍራፍሬም በቃ ነው ያልሰጠሁት አይነት የተመጣጠነ ምግብ የለም እና የከብት ወተት ከወሰደ አለርጂክ ሰውነት ላይ ይወጣል እና ምን ማድረግ አለብኝ ብዬ በቃ አሽን ማማክሬ ነበር ከዚህ በፊት ወተት በቃ አለርጂክ የሚያወጣበትን ነገር ካወቅሽ ያቆምኩ ምንም አይነት እንትን አላገኘሁም አሁን እና ወተቱን የሚተካ ምን ነገር ልስጠው ወተቱን አለመውሰዱ ነው አለርጂክ ሰውነቱ ለአለርጂክ የሚወጣው ለወተቱ ብዬ ባቆም ግን ሰውነቱ ኪሎ አልጨምርም ማለት ነው የዛን አለመውሰዱ ነው ኪሎ እንዳይጨምር ያደረገው ወይስ ምንድነው ጡት አልጠባም ጠይቋቸው ጡት አልጠባም ህፃንሽ ጡት ይጠባል እስካሁን ድረስ አሁን ተጠባው እሺ እናመሰግናለን እንግዲህ ጥያቄውን በሚገባ ስለተሰማ ምላሽ ይሰጥበታል በዘራዊነት እንደጀመሩ ይቀጥሉ መልካም እሺ የህፃናት የምግብ ፍላጎታቸውን ቅድምም ስናብራራ ነበር እንዲጨምር አንደኛ 6 ወር ድረስ በአግባቡ ስንል ያው አንድ ህፃን ቢያንስ ከ10 እስከ 12 ከ8 ጀምሮ እስከ 10 በቀንም በሌሊቱም ክፍለ ጊዜ ጡት መጥባት ባሰኘው ጊዜ ሰዓት ሁሉ መጥባት አለበት ያ ህፃን በዛ መልኩ የጡት ፍላጎቱ ከተሟላለት 6 ወር ሞልቶት ደግሞ ተጨማሪ ምግብ በሚጀምርበት ጊዜ አመጣጥኜ ነው የሰጠሁት ያለሁት ነው ያሉት ጠያቂዋ ምንድነው የተመጠነው በተለምዶ አሁን የተለያዩ የጥራጥሬውን የእህል ዘሮችንም አንድ ላይ የማደበላለቅ ነገር አለ ምንድነው መሆን ያለበት ተጨማሪ ምግብ ሲዘጋጅ ከጥራጥሬ ከመነላቸው ገብስ አጃ ባቄላ ስንዴ ማሽላ በቆሎ ከመነላቸው የእህል ዘሮችና እንዲሁም ደግሞ የጥራጥሬ ዘር ምንላቸው ባቄላ ሽምብራ አተር ከመነላቸው ከእህል ዘሮች 3 እጅ ከጥራጥሬ ከመነላቸው ዘሮች ደግሞ 1 እጅ በማድረግ በንጹህ ሁኔታ የተለቀመ የታመሰ በጥሩ ሁኔታ የተዘጋጀ ያ በገንፎ መልክ ሊሰጣቸው ይገባል ለስለስ ብሎ ቀደም እንዳልነው ማለት ነው ይሄን ማመጣጠናቸው በተጨማሪም ድንች ካሮት ጨምራለሁ ብለዋል በእነዚህ ነገሮች ማበልጸጋቸው ምግቡን ጥሩ ነገር ነው ግን ዓለም መገባለኝ የሚለው ነገር ቀደም ባነሳነው መልኩ ማሳረቅ ይቻላል ልጆችን ያዋዙ ያጫወቱ ሲጀምርም ተጨማሪ ነው ያለው ጡቱን እስካሁን ይጠባል ብለውናል ደዋያችን
ጡቱ በቅድሚያ ጠብቶ ልጁ እንደ ተጨማሪ ነው ያኛው ተጨማሪ ምግብ መሰጠት ያለበት ስለዚህ ጣዕም እንዲኖረው ልጁ ደስተኛ ሆኖ እንዲበላ ማመጣጠኑ ብቻ ሳይሆን የቅባት አይነቶችን ቅቤ ወይንም ዘይት በቤት ያለንን ትንሽዬ ማድረግ ይኖርብናል እንዲሁም ጨው ጣዕም እንዲሰጠው የአዮዲን ፍላጎትንም እንዲያሟላለት ጨው ማድረግ ይኖርብናል ከተገኘ ደግሞ እንቁላል የተፈጨ ወይንም በቋንጣ መልክ ደርቆ የተወቀጠ የቋንጣ ስጋ ወተት በውሃ ፋንታ ምግቡን ስናዘጋጅ ወተትን ብናደርግለት እንዲህ ምግቦችን በተለያየ ብናበለጽገው ሁለት ጥቅም ነው የሚኖረው አንድ ምግቡ የበለጸገና ሁሉንም አይነት ምግቦች የያዘ ይሆንልናል በሁለተኛ ደረጃ ለልጆቹ ደስተኛና ጣፋጭ ሆኖ እንዲመገብ ይረዳዋል ማለት ነው በዚህ መልኩ አመጋገቡን ማስተካከል ይቻላል ጥሩ ቀደም ሲል አንዳንድ በሀገራችንም ላይ ያለው በምግብ እጥረት ምክንያት የሰውነት መጠናቸው የቀነሱ ህፃናት ቁጥሮች የተቀመጡበት አንድ ጥናቶች አይቻለሁ በተለይም እንደ አውሮፓውያን አቆጣጠር በ2011 ተደረገው አንድ ይፋ የሆነ የጤናና የስነ ህዝብ ዳሰሳ ላይ የሚያሳየው 44 ነጥብ ምናምን የሚሆኑ ህፃናት የቀነጨሩ ናቸው ወይም ደግሞ እድሜያቸውና ቁመታቸው ሰውነታቸው እንደሚጠበቀው አይደለም የሚል ነገር አለ በዛው ልክም ቁጥራቸው ትንሽ ይሁን እንጂ ከኪሏቸው ከፍ ያሉ ህፃናትም አሉ የሚል መረጃዎች እዛ ላይ ያለና እስቲ ስለዚህ ምናንሳና ወደ ማጠቃለሉ እንሄዳለን ያለውን የችግር ሁኔታ እንደዚህ ስፋቶቹንም እንድናይ ብዬ ነው እንደገለጽከው ይሄ የስታንቲንግ ወይም ደግሞ መቀንጨር የሚለውን እንትን ስናይ 44.4% ነው 2011 ያ ማለት ከሁለት ልጆች አንዱ ለእድሜው የሚጠበቅበትን ያህል ቁመት የለውም ማለት ነው አንዱ ምክንያቱም እሱ ነው ብዙ ልጆች ሲሆን ተመሳሳይ ይሆንብሃልና መለየቱ ራሱ የሚቸግረው ለዚህ ነው ህብረተሰቡ ራሱ በቀላሉ እንዳያውቀው የሚሆነው ስትከሳ በቀላሉ ልትታወቅ ትችላለህ ግን 50% ወይም ደግሞ 40% ሲኖርህ ለዚህ ነው ግን የዛሬ 10 አመት ከዛ 10 አመት በፊት ብናይ ደግሞ 58% ነበር 14% 60% ነበር ድሮ አሁን 44 ጥሩ ለውጥ አለ ግን ገና ነን የሚለው በሌላ አቅጣጫም ከብደታቸውም ከመጠን በላይ የሆኑ ልጆች በቁጥር የለንም ግን አሁን በመናይበት ጊዜ ትምህርት ቤቶች አካባቢ መንገዶች አካባቢ በመናይበት ጊዜ በተለይ ዋና ከተሞች ዋና ከተሞች በሚታይበት ጊዜ ቀላል ማይባሉ ልጆች እየመጡ ነው ያሉት ከመጠን በላይ ክብደት ያላቸውና በቅርብ ጊዜ እንደዚህ አይነት ሀገሮች ምልክቶች ናቸው በቅርብ ጊዜ ይሄ ነገር ሊስፋፋና ሊመጣ የሚችልና ህብረተሰቡ እሱንም ማነሱ ብቻ አይደለም መብዛቱም አለ የሚለውን ነገር ህብረተሰቡ ትንሽ ማየት ይኖርበታል መልካም ምናልባት እንደሚታወቀው የምዕተ ዓመቱ የልማት ግቦች ውስጥ አንዱ የህፃናትን ሞት በመቀነስ ነው እና ያንን በማድረግ ሂደት ደግሞ ሀገራችን የተሻሉ ለውጦች ያገኘች ነው በቅርቡ የወጡ መረጃዎችን እንደሚያሳዩት ጥሩ የሆኑ ለውጦች አሉ እነዛ መቀጠል ካለባቸው ደግሞ የስርዓተ ምግብ ሁኔታው በጣም መስተካከል ይኖርበታል ያ ሲስተካከል ብዙ ለውጦች እንደሚመጡ ነው የሚታሰበው ስለዚህ ጉዳይ እናንሳ እስኪ ወይዘሮ አብነት እሺ መልካም ምንድነው አሁን ያነሳው ጥሩ ሀሳብ ነው በሀገራችን ከዚህ በፊትም የስርዓተ ምግብ ፕሮግራም በጤና ጥበቃ ዋና መሪነት ሁሉም ሴክተር መስሪያ ቤቶች እንደ ግብርና ትምህርት ያሉት 9 ሴክተር መስሪያ ቤቶች ተሳትፈውበት በጋራ እየተሰራ ያለ ነገር ነው ይሄንን የሀገራችን የገባችውን የምዕተ ዓመቱን ግቦች ለማሳካት ይሄንን የመጀመሪያው 1000 ቀናት ብለን ያልነውን ካሳካን የህፃናትን በምግብ እጥረት ችግር የመጠቃት ምን ቀንስ ከሆነ የህፃናቱን ከሞት መታደግ ብቻ አይደለም ከምዕተ ዓመቱ ግብ ውስጥ 6ቱን ያህል ማሳካት እንችላለን በሀገራችን ቅድም ስጠቅሳቸው የነበሩ ሰፊ ነው ግዝፈት አለው ችግሩ ብዬ ነበር ምንድነው ያ አንድ ህፃን የተጎዳ ህፃን አምራች አይሆንም ያ አምራች ያልሆነ ህፃን አድጎ ትልቅ በሚሆንበት ጊዜ ለሱ የሚወጡ ብዙ ወጪዎች አሉ በህክምናው ትምህርት ቤትን በመደጋገሙ ሲወጣ ደግሞ አድጎ ትልቅ ሰው በሚሆንበት ጊዜ የስራ ፈጣሪነቱ ማናሳ ነው አቀባበሉ ማናሳ የሆነ ስለሆነ ከሀገር የደህንነቱን ሁኔታ አብሮ ይዞትም ይሄድ ይሆናል ማለት ነው ስለዚህ ይሄንን የምዕተ ዓመቱን ግብ ለማሳካት በዋናነት 6ቱን ያህል ለማሳካት የስርዓተ ምግብ ፕሮግራም ላይ
ሁሉም ሴክተር መስሪያ ቤቶች ተረባርበው እየሰሩ ነው ያሉት። ተያያዥ ነው። የጤና ችግር ብቻ አይደለም። ምግብ እጥረት ችግር ስንል አቅርቦቱ አለመኖሩም አንድ ችግር ነው ብለናል። ስለዚህ ግብርና የራሱ የሆነ ሚና አለው። አምራች ዜጎች እንዲበዙ ምርታማነት እንዲጨምር የማድረጉ ስራ የሚኒስትሪ ኦፍ ወተርን ብናይ የውሃ ሚኒስቴር ብንመለከት ቀደም ዶክተር ሲገልጽ የነበረ የንጹህ ውሃ አቅርቦት በሌለበት ሀገር ተላላፊ በሽታዎች ይጨምራሉ። ተላላፊ በሽታዎች ሲጨምር የምግብ እጥረት ችግር ይከሰታል። እንዲህ የተያያዙ የሚሄዱ ነገሮች ስላሉ ሁሉም ርብርቦች በታከለበት ሁኔታ በቅርቡ ይፋ የሆነ የስርዓተ ምግብ መመሪያ አለ። በዛ መመሪያ መሰረት ሁሉም እንደ ሀገር እየተንቀሳቀሰ እየሰራ ነው ያለው። የገባንለትን የምታመቱም ግን 6 ያህሉን እንግዲህ ይሄንን ብንከላከል ማሳካትም እንችላለን። ጥሩ ሁኔታ ላይ ነው ያለነው፣ እየተሰራ ነው ያለው በጥሩ ሁኔታ። እንግዲህ በቀጣይ የሚኖረው ጥናት ላይ በየ5 አመቱ ስለሆነ የሚደረገው ጥናቱ የ2011 እንደ አውሮፓውያን አቆጣጠር ላይ ተደርጓል። በቀጣይ የሚደረገው ላይ ጥሩ ለውጦች ይኖራሉ ብለን እናስባለን። በተለይ የህፃናት ከ5 አመት በታች የሆኑ ህፃናት ሞት ቅነሳ ላይ ጥሩ እንቅስቃሴ እየተደረገ እንደሆነ ከዚህም በላይ መኬድ እንዳለበት ዓለም አቀፍ ሚዲያዎችም ትኩረት ሰጥተው የዘገቡት ጉዳይ ነው። በቅርቡ የተካሄዱ ነገሮች የሚያሳዩት ጥሩ ሂደት ላይ ያለነው። በዚህ መቀጠል ይኖርበታል። የስርዓተ ምግቡ መሻሻል፣ የአመጋገብ ሁኔታ መስተካከሉ ለህፃናቱ ጤንነት መሻሻልም የራሱ የሆነ አስተዋጽኦ ስላለው ማለት ነው። የማጠቃለያ ነጥቦችና ሳይቀሩን ጥቂት ደቂቃዎች ስለሆኑ ምናልባት ወላጆች፣ ቤተሰቦች ልጆችን በጥሩ ሁኔታ እንዴት አድርገው ይመግቡ የተሻለ ነው ተብሎ ይታሰባል? መነሳት ያለባቸው ነጥቦች መነሳት ያለባቸው አንደኛ ያው በግልጽ አይተናል። የምግብ እጥረት ችግራችን ነው፣ ችግራችን ነው። እሱ መሰማር አለበት። ሁለተኛ አለመኖር ብቻ አይደለም፣ ድህነት ብቻ አይደለም። ሌሎች ከእውቀት ከአመለካከት ከሌሎች ዘርፎች ተያያዥነት የተያዙ ነገሮች አሉና ብዙዎቹ ድሃም ሀብታምም በከክለኛም ከፍተኛም ደረጃ ያለ እነኛ ቅድም በተለያየ ጊዜ ስናነሳቸው የነበሩት ስለ ጡት ስለ ተጨማሪ ምግብ እነሱን ተግባራዊ ካረግን ብዙዎቹ የምግብ እጥረቶች መቀነስ እንችላለን። ከህብረተሰቡ ደግሞ ችግሮች ሲኖሩ ማንኛውንም አይነት እንትን ሲኖር በአስቸኳይ ወደ ሕክምና ሄዶ ብዙ በርካታ በጤና ፖስት በሄልዝ ፖስት በጤና ኬላ ደረጃ በጤና ጣቢያ በሆስፒታል ደረጃ ሕክምናው ስለሚሰጥ ወደ ሕክምናው መሄድ አለበት። ስለዚህ ወላጆች ልጆችን ምናልባትም ከጡት ማጥባት ጀምሮ እንኳን ቢታሰብ ጡት ብቻ እስከ 6 ወር መመገብ፣ ከዛ ከ6 ወር በኋላ ተጨማሪ ምግብ ማስጀመር ያው በሚገባው ለልጆቹ በሚመጥናቸው አይነት መልኩ አዘጋጅተው መስጠትና ምናልባት ችግሮች ሲኖሩም ወደ ጤና ተቋም በመሄድ በመመካከር የሚስተካከሉባቸውን የሚፈቱባቸውን ችግሮቹ መነጋገር ይኖርባቸዋል ብለው ይታመናል። ስለዚህ ፕሮግራማችን አጠቃላይ ሰዓት ነገር ስለሚገድበን ዶክተር አብዱልአዚዝ አሊ የህፃናት ህክምና ስፔሻሊስትና የስነ ምግብ ባለሙያ እንዲሁም ወይዘሮ አብነት ተስፋዬ በጤና ጥበቃ ሚኒስቴር የስርዓተ ምግብ ፕሮግራም ባለሙያ እዚህ ስቱዲዮ በመገኘት ሙያዊ ማብራሪያ ሰጥታችሁን እጅግ እናመሰግናለን። የዛሬው ፕሮግራማችንም ተመልካቾች የተከታተላችሁትን ይመስል ነበረ። ስለተከታተላችሁን እጅግ እናመሰግናለን። በፕሮግራማችን ላይ አስተያየት ሀሳብ ካላችሁ ልታካፍሉን ትችላላችሁ። 5544 የመልእክት ሳጥን ቁጥራችን ነው። እንዲሁም 982 ነጻ የስልክ መስመራችንን መጠቀም የምትችሉ መሆኑን እንገልጻለን። ዌብሳይታችንን መጎብኘት ለምትፈልጉ www.ertagov.com ነው። እዚያ ላይ ጎብኙ። ሀሳብ አስተያየቶቻችሁንም እዚያ ማስፈር ትችላላችሁ። መልካም ጊዜ። ሳምንት በሌላ ጤና ፕሮግራም እንገናኝ። እናመሰግናለን።